ምዕራፍ 7 እንዲህም ሆነ በይሁዳ ንጉሥ በዖዝያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ረአሶን የእስራኤልም ንጉሥ የሮማልዮ ልጅ ፋቁሔ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፏትም አልቻሉም። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝምም በል። ስለ እነዚህ ስለሚጤሱ ስለ 2 የእንጨት ጠላሸቶች ስለ ሶርያና ስለ ረአሶን ስለ ሮሜልዮም ልጅ ቁጣ አትፍራ፣ ልብህም አይድከም። ሶርያና ኤፍሬም የሮሜልዮም ልጅ ወደ ይሁዳ እንውጣ፣ እናስጨንቀውም፣ እንስበረውም፣ የጣቢኤልንም ልጅ እናንግስበት ብለው ክፋት ስለመከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። የሶርያ ራስ ደማስቆ ነው፣ የደማስቆም ራስ ረአሶን ነው። በ65 ዓመት ውስጥ ኤፍሬም ይሰባበራልና ሕዝብ አይሆንም። የኤፍሬምም ራስ ሰማርያ ነው፣ የሰማርያም ራስ የሮሜልዮ ልጅ ነው። ባታምኑ አትጸኑ። እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክህ ከእግዚአብሔር ምልክትን ለምን። አካዝም አልለምንም፣ እግዚአብሔርንም አልፈታተንም አለ። እርሱም አለ፣ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገሥታት አገር ባድማ ትሆናለች። እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብህ በአባትም ቤት ላይ ያመጣል። እርሱም የአሦር ንጉሥ መምጣት ነው። በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦርም አገር ያለውን ንብ በፉጨት ይጠራል። ይመጡማል፣ እነርሱም ሁሉ በበረሃ ሸለቆ በድንጋይም ዋሻ ውስጥ በእሾህ ቁጥቋጦ ሁሉ ላይ በማሰማሪያውም ሁሉ ላይ ይሰፍራሉ። በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሦር ንጉሥ የራሱንና የእግሩን ጠጉር ይላጨዋል፣ ምላጩም ጢሙን ደግሞ ይበላል። በዚያም ቀን እንዲህ ይሆናል፣ ሰው አንዲት ጊደርን 2 በጎችንም ያሳድጋል። ከሚሰጡት ወተት ብዛት የተነሣ ቅቤ ይበላል። በሀገሪቱም መካከል የቀረ ሁሉ ቅቤና ማር ይበላል። በዚያም ቀን እንዲህ ይሆናል፣ 1000 ብር የተገመተ 1000 የወይን ግንድ በነበረበት ስፍራ ሁሉ ለኩርንችትና ለእሾህ ይሆናል። ኩርንችትና እሾህ በምድር ሁሉ ላይ ነውና በፍላጻና በቀስት ወደዚያ ይገባሉ። በመቆፈሪያም ወደ ተቆፈሩ ኮረብቶች ሁሉ ከኩርንችትና እሾህ ፍርሃት የተነሣ ወደዚያ አትሄዱም። ነገር ግን የበሬ ማሰማሪያና የበግ መራገጫ ይሆናል።